ሰላም ሰላም ወገኖች እንዴት ናችሁ? የዓመት ሰላም ኮንስቲቲዩንትስ የዘወትር ተከታታዮቼ ሁሉ እንዴት ናችሁ? ደህና ናችሁ ወይ? አዎ በሰላም በጤና እንዳላችሁ ተስፋ በማድረግ ዛሬም መልእክቴን ይዤላችሁ ቀርቤያለሁ። አዎ እንግዲህ አዲስ የመጣችሁ እንግዶቼም ቤት ለእንግዳ ብያለሁ። እንኳን ደህና መጣችሁ። አዲስ ለመጣችሁት የዓመት ሰላም ቻናል የሚያተኩረው በሰላም በግጭት አፈታት በሲቪልና ሂውማን ራይት ወይም በሲቪልና በሰብአዊ መብት ላይ በትምህርት ላይ እንዲሁም ደግሞ በጀንደር አፕሮፕሬትነስ የሚለውን የምጠቀመው የስርዓተ ጾታ ፍትሃዊነት ለማለት ነው እና ብዙዎች ጀንደር ኢኳሊቲ ይላሉ። እኔ ግን ጀንደር ኢኳሊቲ የሚለው ቃል ብዙም አይመቸኝም። አንዱ የአድቮኬሲም ነጥቤ ነው። ምክንያቱም ኢኳሊቲ ብሎ ነገር ምንም አስፈላጊ ስላልሆነ ማለት ነው። አንዱ የሌላውን የሚሞላበት ሁኔታ ነው ያለ። አንዱ ለአንዱ አስፈላጊ ነው። የሁለቱ መኖር የሁለቱም ጾታዎች መኖር አስፈላጊ ነገር ነው እና የሰው ልጅም ዘር መቀጠል የሚችለው በኑሮ መደጋገፍ የሚችሉት ሁለቱም አንዱ ለሌላው አስፈላጊ ናቸው እንጂ የሚወዳደሩ የሚነጻጸሩ ነገሮች አይደሉም። ስለዚህ እኩል ናቸው አይደሉም የሚለው ነገር ምን አመጣው? ምንም አላስፈላጊ ነው። ግን ጀንደር አፕሮፕሬትነስ ስንል መሆን ባለበት መልኩ የሚሆን ማለት ነው እና የስርዓተ ጾታ ፍትሃዊነት የሚለው እኛ የዚህ የአማርኛ አገላለጻችን በጣም ጥሩ ነው ብዬ አስባለሁ። የስርዓተ ጾታ ፍትሃዊነት፣ ምክንያቱም ፍትሃዊነት ለሁሉም ነው የሚያስፈልገው። በየትኛውም ጾታ ቢሆን የሰው ልጅ ፍትህ ያስፈልገዋል እና ለሁሉም ነው የሚያስፈልገው። ስለዚህ የስርዓተ ጾታ ፍትሃዊነት ወይም ጀንደር አፕሮፕሬትነስ የሚለው አንዱ ዝግጅታችን ነው ማለት ነው እና ይሄ ደግሞ የስርዓተ ጾታ ፍትሃዊነት ወይም ጀንደር አፕሮፕሬትነስ ስንል የቤተሰብ ደህንነትንና ኑሮ ማሻሻልን ባካተተ መልኩ ማለት ነው እና የቤተሰብ ደህንነትና ኑሮ መሻሻልም አንዱ አርስታችን ነው። ከዚህም በተጨማሪ ደግሞ ሜንቶርሺፕም አንዱ ትልቅ አርስታችን ነው። ሜንቶርሺፕ ላይም የተወሰኑ ዝግጅቶች አቅርቤያለሁ ከአሁን በፊት፣ ወደፊትም ደግሞ የምንሰራበት ጉዳይ ነው የሚሆነው እና የዓመት ሰላም የትኩረት ነጥቦች እነዚህን ይመስላሉ ማለት ነው። ሌላው ደግሞ ኮምፐልሰሪ በሆኑ ነገሮችም ላይ እንሰራለን ማለት የጋራ በሆኑ ጉዳዮች ላይ ለምሳሌ የአካባቢ ጥበቃ ኢንቫይሮንመንታል ሰስቴይናቢሊቲ፣ ኢንቫይሮንመንታል ፕሮቴክሽን በሚሉ ነገር ላይ እንሰራለን። ፕላስ ደግሞ እስከዛሬ ብዙም ያልሄድንበት ግን አሁን በጣም ትኩረት ማድረግ የምንፈልግበት ደግሞ አንድ ቶፒክ አለ እና ከበፊትም አለ ሀሳቡ ግን ብዙ አልሄድንበትም እስካሁን። ወደፊት ግን የምንሄድበት ነው። ትልቅ ጉዳያችን ነው። እሱም ምንድነው? አካውንቴቢሊቲ ፓርትነርሺፕ ይባላል። ወደፊት አካውንቴቢሊቲ ፓርትነርሺፕ በሚባል ጉዳይ ላይም የምናቀርበው ነገር ይኖራል። እሱም አንዱ የአድቮኬሲ መልእክታችን ነው ማለት ነው። ሌላው ስለ ዓመት ሰላም አዲስ የመጣችሁት ልታውቁት የሚገባው ነገር ደግሞ ምንድነው? በምን መንገድ ነው መልእክታችን የምናስተላልፈው የሚለው ነገር፣ ይሄ ሚዲያ አድቮኬሲያችንን የምንሰራው የሚለው ነገር ምንድነው? አንደኛ በሚዲያው ያው የማህበረሰቡን ግንዛቤ በማሳደግ ዙሪያ እንሰራለን። ማለት አሁን የጠቃቀስናቸው አርስቶች አሉ፣ የጠቃቀስኩላችሁ ነገሮች በእነዚህ ጉዳዮች ዙሪያ የማህበረሰቡን ግንዛቤ የማሳደግ እና የማህበረሰቡን ግንዛቤ በማሳደግ የባህል ተሐድሶን የማምጣት አስተዋጽኦ፣ የውሃ ጠብታ ታህልም ቢሆን አስተዋጽኦ ማድረግ ማለት ነው። ሌላው ደግሞ ሁለተኛው ነገር የዚህ የሲስተም አድቮኬሲ ስራ እንሰራለን። አሁን በሚዲያ አንዳንድ መልእክቶችን እዚህ የምናነሳሳቸውን ነገሮች ሁሉ ያው እንደ አድቮኬሲ ሲስተም አድቮኬሲ ነው መልእክቱ። ህግ ለሚያወጡ አካላትም ጭምር የሚተላለፍ ነው እና ለህግ አውጪ አካላት የሚተላለፍ ነው ከአካባቢ ጀምሮ እስከ ሀገር አቀፍ ድረስ። ከዛም ባለፈ ደግሞ ግሎባል በሆኑ ነገሮች ላይ ደግሞ ግሎባልም ጭምር አድቮኬት የምናደርጋቸው ነገሮች አሉ እና ሲስተም አድቮኬሲ ስንል ይሄ አሰራር ቢኖር እንደዚህ አይነት የአሰራር ደንብ ቢመጣ ሲስተም ቢዘረጋ እነዚህ የአሰራር ሲስተሞች
ከጥቅማቸው ጉዳታቸው ያመዝናል። ስለዚህ በዚህ መልኩ ቢሻሻሉ የተሻለ ነው እያል የሲስተም አድቮኬሲም ስራ እንሰራለን ማለት ነው። ይሄ በሚዲያ አድቮኬሲ የምንሰራው ነው። ግን ከዚህ በተጓዳኝ ደግሞ እንደ ሶስተኛ እንትን አድርገን የምንወስደው ምንድነው ሳፖርት የእርዳታ ስራ በዚህ ሚዲያ ምንም አይነት የለም እስካሁን ድረስ። ግን እኛ ግን ከሌሎች ጋራ ከእርዳታ ድርጅቶች ጋራ ወይም ከበጎ አድራጎት ድርጅቶች ከሲቪል ሶሳይቲ ድርጅቶች ጋር በመተባበር የእርዳታ ስራ ላይም አስተዋጽኦ ማድረግ እንፈልጋለን ማለት ነው። እንደገና ደግሞ ሌላው ነገር ምንድነው ተባብሮ መስራት ላይ በአጠቃላይ ተባብሮ መስራት ግድ ነው። አሁን እኛ ስራችን ስፔሲፊክ መሆን ስላለበት የተወሰነ ዓላማ ይዘን መሄድ ስላለብን ጎል ኦሪየንትድ መሆን ስላለብን ይሄ ነው ስራችን እንላለን። ግን በእያንዳንዱ ስራም ላይ ያለን ይሁን በተለያየ መስክ ምን ሆን አሁን እኛ በሚዲያ እዚህ ዓመተ ሰላም ሚዲያ አድቮኬሲ ነው። ሌላው በሲቪል ሶሳይቲ ድርጅት ይሰራል፣ ሌላው በመንግስት ስራ ላይ ይሰራል፣ ሌላው በንግዱ ማህበረሰብ ውስጥ ይሰራል፣ ሌላው በእምነት ድርጅቶች ይሰራል። ኤኒሃው የሁሉም ግን ተባብሮ መስራት ወሳኝነት አለው። አንዱ ለሌላው እየተመጋገቡ የሚሄዱት ነገር አለ። አንዱ ለሌላው የሚያደርገው አስተዋጽኦ አለ። ስለዚህ ተባብሮ በመስራት ደግሞ በጣም እናምናለን እና ይሄ ሜንቶርሺፕም ራሱ ከዛ ጋር ተባብሮ ስለመስራት ነው ዋናው እንትን የሚያተኩረው እሱም እና በሜንቶርሺፕ እና ተባብሮ በመስራት ደግሞ እና ከሌሎች ድርጅቶች ጋርም ተባብረን እንሰራለን። ሞሮፍ የቅርብ ሞር ግንኙነታችን ከሲቪል ሶሳይቲ ድርጅቶች ጋር ነው በተለይ አድቮኬሲው ላይ። እንደገና ደግሞ ከሌሎች አካላት ጋርም ተባብረን እንሰራለን ማለት ነው። ለምሳሌ በዚያው የምናነሳሳቸውን ነገሮች ከሲቪል ሶሳይቲ ድርጅቶች ጋራ በመተባበር ማለት ነው ይሄ ሲስተም ላይ ይሄ ነገር ቢስተካከል የምንለውን በዚህ በዓመተ ሰላም በኩልም የሚስተጋባው ሌሎችም ድርጅቶች በዛ ዓላማ ዙሪያ የሚያቀነቅኑ ድርጅቶች ጋር በመተባበር እንትናችንን እሳቢያችንን አቅርበናል። በሲቪል ሶሳይቲ ድርጅቶች በኩል ማለት ነው ለብሔራዊ የምክክር ኮሚሽን አሁን ለምክክር ኮሚሽኑ ጥያቄዎቻችንና አስተያየቶቻችንን አቅርበናል ማለት ነው። አሁን ምላሹን ገና ያልሰማን ቢሆንም ገና በመጠባበቅ ላይ ያለን ብንሆንም ኢቭን ስለመድረሱም ብዙ ያገኘነው ምላሽ የለም። ግን ቢሆንም በእኛ በኩል ግን አድርሰናል እና ወደፊት ደግሞ የምንከታተለው ነገር ይሆናል እና እንግዲህ ስትራቴጂያችን የማህበረሰብ ግንዛቤ የማሳደግ ስራ መስራት ለባህል ተሐድሶ እንዲሆን እንደገና ደግሞ ጎጂ ልማዳዊ ድርጊቶችንም በመከላከል ዙሪያ ማለት ነው ባህል ተሐድሶ ስንል እንደገና ደግሞ የሲስተም አድቮኬሲ መልእክት ማስተላለፍ በተለይ ለህግ አውጪ አካላት ከአካባቢ ጀምሮ እስከ ግሎባል ሌቭል ድረስ የሚሄድ እንደ ጀንደር እንደ አካባቢ ጥበቃ አይነታውን ግሎባል አጀንዳዎች ናቸው። እንደገና ደግሞ ተባብሮ መስራት አሁን ከሚዲያዎች ጋርም ተባብረን እንሰራለን። ሚዲያም ባይሆኑ ከሌሎችም አካላት ጋር ተባብረን እንሰራለን ማለት ነው በጉዳዮቻችን በዓላማዎቻችን ዙሪያ እና ይሄንን ይመስላል የዓመተ ሰላም ቻናል አካሄድ ማለት ነው። የዛሬ ርዕሳችን ዲስትራክቲቭ ሜንቶርሺፕ ፓርት 4 ነው እና እንግዲህ የዛሬ ርዕሳችን ምን መሰላችሁ? እስካሁን ድረስ አሁን ለምሳሌ ባለፈው ያቀረብኩላችሁ ዝግጅት መስፈርት የሚል ነው። የዲስትራክቲቭ ሜንቶርሺፕ መስፈርት ወይም እኔ አንድን ሰው ወይም አንድን ኤሊት አንድን ታዋቂ በሀገራችን ታዋቂ የሆነ ሰው ዲስትራክቲቭ ሜንቶር ነው ወይም ቶክሲክ ሜንቶር ነው ስል ካታጎራይዝ ያረኩበት መንገድ ምንድነው ምክንያቴ ምንድነው የሚለውን ነገር ለማሳየት የሚረዳ ነው እና አብዛኞቹን ምክንያቶችን ወይንም አብዛኞቹን ያንን ዲስትራክቲቭ ሜንቶር ለማለት ያበቃኝን ክራይቴሪያ ወይም መስፈርት ወይም ምክንያት አቅርቤላችኋለሁ ማለት ነው እና አሁን ያለፈውን እንግዲህ ዝግጅት ከሰማችሁ አሁን ዲስትራክቲቭ ሜንቶር ብዬ ግለሰቦችን እየጠራው ሳቀርብ ከዛ ከቀረበው መስፈርት ጋራ በማስተዋወት ማስተያየት ትችላላችሁ። ለምን እነዛን ነገሮች ሁሉ በእያንዳንዱ ሰው ላይ መጥቀስ ፕሮግራሙን ስለሚያረዝመው
መስፈርቶችን አንዴ ጠቅልል አድርጌ አቅርቤላችኋለሁ። አሁን ከዛሬ ጀምሮ ባለው ግን ግለሰቦችን እየጠራው ነው የምነግራችሁ ማለት ነው። ኦኬ ዛሬ ርዕሳችን እንግዲህ የዲስትራክቲቭ ሜንቶርሺፕ ፓርት 4 ነው እና ፓርት 4 እንግዲህ የግለሰቦችን ነው የምናቀርበው ብያችኋለሁ። ዲስትራክቲቭ ሜንቶር የሆኑትን ማለት ነው። ስለዚህ አሁን እኔ ዲስትራክቲቭ ሜንቶር ፓርት 4 ላይ ናምበር 1 ብዬ ያዝኩት ቀዳማዊ ኃይለ ሥላሴን ነው እና በዛ ርዕሱ ላይ ምንድነው የሚለው በዛሬው ዝግጅታችን ላይ እስቲ በቀዳማዊ ኃይለ ሥላሴ አዎንታዊ ገጽታዎች ላይ እናተኩር ይላል እና በአዎንታዊ ገጽታቸው ላይ የሚያተኩር ነው። ግን ተከታታይ ዝግጅቶች ይኖሩናል። በሳቸው ላይ ያሉትንም ደግሞ ዲስትራክቲቭ ሜንቶር ወይንም ቀዳማዊ ሥላሴ ቶክሲክ ሜንቶር ናቸው የተባሉባቸውን ምክንያቶችንም በተከታታይ ዝግጅቶቼ የማቀርብ ይሆናል ማለት ነው እና ተከታታይ ዝግጅቶችን እንድትከታተሉ ጋብዛለሁ። ምክንያቱም በአንድ ላይ ቢቀርብ በጣም ረጅም ስለሚሆን ነው። ግን አንዱን ሰምታችሁ ሌላውን ሳትሰሙ ስትቀሩ ደግሞ ያለው ሙሉ ሐሳቡን ስለማታገኙት ያው ተከታታይ ዝግጅቶቼን እንድትከታተሉ እጋብዛለሁ ማለት ነው። እና ደግሞ ምን አለ መሰላችሁ እንደኔ ቢሆን ኑሮ እቺኑ ኮንስትራክቲቭ ሜንቶርሺፕ የምትለውን ቶፒክ ብቻ ይዤ በቃ ስለ መልካም ሰዎች ብቻ እያወራው ብኖር ደስታውን አልችለውም። ነገር ግን ሪያሊቲው ደግሞ እሱ አይደለም። እኔ ለመግቢያ ያህል ሞር ሚዛን ለኮንስትራክቲቭ ሜንቶርስ ለመስጠት ነው እንጂ ሪያሊቲው ደግሞ ምንድነው? በጣም ጥሩ ሰዎች አሉ ኮንስትራክቲቭ የሆነ ከራሳቸው አልፎ ለቤተሰባቸው ከቤተሰባቸውም አልፈው ለጎረቤታቸው ለአካባቢያቸው ለቤተሰብ ለዘመድ እንዲሁም ደግሞ ለሀገራቸው ለወገን በአጠቃላይ ከዛም አልፎ በዓለም አቀፍ ደረጃ ለሰው የሚጠቅም ብዙ መፍትሄ ያስገኙ ሰዎች አሉ። በኢኮኖሚው ዘርፍ በፖለቲካ የሰዎችን መብት በማስጠበቅ ረገድ በማህበራዊ ጉዳይ በእምነትን የሰው ልጅ ትሁት ሆኖ እንዲኖር እምነትን በማስተማር በሌሎችም ነገሮች በጣም ብዙ ሰዎች አሉ ነበሩ አሁንም አሉ ወደፊትም ይኖራሉ እና ስለነሱ ብቻ እያወራሁ ብሄድ ደስ ባለኝ ነበር። ነገር ግን ሪያሊቲው ደግሞ መሬት ላይ ያለው ነገር ልክ እነሱ የመኖራቸውን ያህል ከነሱ ቁጥር እንኳን እኩል ባይሆኑ ግን በቁጥርም ማነስተኛም ቢሆኑ ግን ለዓለማችን ለአካባቢያችን እንደገና ለዓለም ሰላም ለሰው ልጆች ሰላም ለሰው ልጆች ችግር አሁንም ሰላም ላይ ችግር የሚፈጥር ነገር ያላቸው ሰዎች ደግሞ ስላሉ ያንንም ኮንሲደር ካላደረግን ሪያሊቲውን አይደለም ያዝነው። ስለዚህ ያ ስለሆነብኝ ነው እና ደግሞ የኛ ዓላማችን ደግሞ እኔ ዓላማዬ ችግር በመፍታት ላይ አስተዋጽኦ በማድረግ ነው። የመፍትሄ አካል መሆን ነው። የመፍትሄ አካል ለመሆን ደግሞ ሪያሊቲውን ኮንሲደር ማድረግ ያስፈልጋል። መሬት ላይ ያለውን ነገር በትክክል ማየት ያስፈልጋል። ስለዚህ የግድ ጥሩንም ነገር እናወራለን ጊቭን እንዳልነው በሂሳባችን ጊቭን ብለን መልካም ነገሮችን እናስቀምጣለን። ከዛው ጎን ደግሞ ኔጋቲቭ የሆኑ ነገሮችን ደግሞ እናስቀምጣለን። ለምን አንድ ነገር ወደ ላይ ሲወጣ እኮ ግራቪቲ ወደ ታች መሳቡ አይቀርም። አንድ መንገዱ በጣም ራፍ የሆነ መንገድ ከሆነ አንድ ነገር ሲሄድ ፍሪክሽን ወደ ኋላ መጎተቱ አይቀርም። ስለዚህ አሁን በሰው ልጆች አካሄድ ላይም መልካም ሰዎችም ሲሰሩ ወደ ኋላ የሚጎትቱ ወደ ኋላም ከመጎተት አልፎ በጣም ከፍተኛ ችግር የሚፈጥሩ ሰዎች ስላሉ ስለነዛ ሰዎች ማውራት ግድ ስለሆነ ሪል ለመሆን ነው። በቃ ሪል ለመሆን ትሩዝፉል ለመሆን ነው አሁን ዲስትራክቲቭ ሜንቶርሺፕን የማቀርበው ማለት ነው። እና ደግሞ ያው ከላይም ጠቅሼላችኋለሁ መጀመሪያ ላይ ታዋቂው ሰው ምንድነው ያሉት ጃክማ ምንድነው ያሉት ቻይናዊው ባለሀብት ማለት ነው። ስለ አንድ ነገር ከሌሎች ልምድ ስትወስዱ ብዙ ጊዜ ፎከስ የምታደርጉት ስኬት እንዴት አገኙ የሚለውን እንዴት እንደተራመዱ ነው። የስኬት መንገድ በራሳችሁ ነው ብዙ ጊዜ የምትሄዱበት እና ስለ ስኬቱ ማወቃችሁ መንገዱ ስለ ሰሩት ስራ ኤክስፒሪየንስ መውሰዳችሁ ጥሩ ነው። ግን ዋናው መማር ያለባችሁ ነገር ከነሱ
መማር ያለባችሁ የቱ ጋር ስተት እንደሰሩ እና ያንን ስተት እንዴት ያንን ስተት እንዴት ማስተካከል እንደተቻለ እዛ ላይ ነው ደግሞ በደንብ ትኩረት መስጠት ያለባችሁ ብለዋልና ያው ጥሩ ስራ የሰሩ ያልናቸውን ሰዎችም ጠቅሰናል። አሁን እንግዲህ ያው ደግሞ የአጥፊ ሰዎችንም መጥቀስ ግድ ሆኗል ማለት ነው። ሁለቱም ላይ ያለውን ችግር አይተን ወደ መፍትሄ ለመድረስ ማለት ነው። እና እኔ ደግሞ ያው ጋፕ ፊሊንግ ነው የኔ እንትኑ አንዱ ከቫልዩ ከምላቸው ነገሮች ውስጥ አንዱ ጋፕ ፊሊንግ ወይም እንደ መርህም ልበለው ጋፕ ፊሊንግ መሆን ነው። ያልተጠቀሱ ነገሮችን በደንብ ማሳየት ነው። ስለዚህ እኔ እንግዲህ አንዱ የታየው ሌላው ሰው ላይ ታየው ይችላል። እኔ ያላየሁትን ሌላ ሰው ሊያየው ይችላል። እኔ ደግሞ ሌላው ሰው ያላየው ነገር እኔ ላየው ሊታየኝ ይችላል። ስለዚህ ወይም ደግሞ ያው ሁኔታችን አለ በአንዳንድ ነገሮች እንለያይ እንችላለን። ስለዚህ አሁን በዚህ ላይ ያው ያለኝን ነገር መግባት ያው ወደ ዲስትራክቲቭ ሜንተርሺፕ መግባት ግድ ነው ማለት ነው። እና በአቀራረቤ ላይ አንዳንድ ደግሞ ቅር ያላችሁ ሰዎች ካላችሁ ከተሳሳትኩኝ ይቅርታ ጠይቃለሁኝ። ግን ሞስት ፕሮባብሊ አብዛኞቹ ነገሮች ግን ሪያሊቲን መሰረት ያደረጉ ምክንያታዊ የሆኑ ነገሮች ናቸው። በታሪክ የሚታወቁ ሁሉም ሰው የሚከዳቸው ያልሆኑ ነገሮች ናቸው። አመለካከቱ ብቻ ነው የሚሆነው። ስለዚህ እንደዛም ካለ በኮሜንት ላይ እንድታሰፍሩልኝ ትችላላችሁ። ውይይትም ለማድረግ በዚህ ጉዳይ ላይ ውይይት ለማድረግ የምትፈልጉም ካላችሁ በየትኛው በሚዲያም ይሁን በምንም ይሁን ቀርቤ ሐሳቤን የበለጠ ለማስረዳት ግልጽ ያልሆነ ነገር ካለ ግልጽ ለማድረግ አላደም ሐሳቡን ደግሞ ያለመስማማት ሁኔታም ካለ ምክንያቴን በስነ ስርዓት ለማቅረብ ዝግጁ ነኝ። ይሄንንም ልገልጽላችሁ እወዳለሁ። እና እንደዛ ብዬ ያው እንግዲህ ወደ ዲስትራክቲቭ ሜንቶር ናቸው ካልኩት ያልኳቸውን ሰዎች ከናምበር 1 ጀምሬ አቀርባለሁ ማለት ነው። እና አብዛኛው ያው ከመቶ ዓመት ወዲህ ያሉትን ነው ለማየት የምሞክረው። እና በዛ መልኩ ነው ብዙም ወደ ኋላ ርቅ የሚሄድ አልፈልግም። ብዙም ጠቀሜታ አለው ብዬ ስለማላስብ እና የከመቶ ዓመት ወዲህ ያሉትን ነው ኮንሲደር ማድርገው። እና ይሄንን ብዬ ወደ ፕሮግራም ይገባለሁ ማለት ነው። ተኛው የቀዳማዊ ኃይለ ሥላሴ ፖዚቲቭ ነገር ደግሞ ምንድነው ወይም አዎንታዊ ነገር ምንድነው? ቀዳማዊ ኃይለ ሥላሴ ዲፕሎማት ነበሩ። በዛ ሰዓት ኦልሞስት ኦል ወይም አብዛኞቹ የአፍሪካ አገሮች ወይም ሁሉም በሚባል ደረጃ በቀኝ አገዛዝ ስር በነበሩበት ወቅት ቀዳማዊ ኃይለ ሥላሴ ግን ከቀኝ ገዢዎች ጋር እኩል የመነጋገር ዲፕሎማሲ የመስራት ብቃቱ ነበራቸው። እና ቀዳማዊ ኃይለ ሥላሴ ያው ያላቸውን የነበራቸውን የዲፕሎማሲ ተሰጥኦ ያሳያል ማለት ነው። እና የዛ አይነት ነገር ነው። እና ይሄ ዲፕሎማሲያቸው በአገር ውስጥም ተጠቅመውበታል። በአገር ውስጥ ለምሳሌ ባሉ ኬዞች በሆነ ወቅት ላይ አንድ እሳቸው የማይፈልጉት ነገር ነው ግን ተሰራ። ያ ነገር ሲሰራ ያን ነገር ለማስቀረት እና ከነበሩት የአካባቢው ማህበረሰቦች ጋራ የአካባቢው ማህበረሰቦች ለማግባባት የተጠቀሙበት የዲፕሎማሲ አካሄድ በጣም ግሩም እንደነበረ ነው የሰማሁት ማለት ነው። እና ያ ስለሆነ በዛ ለማድነቅ እፈልጋለሁኝ። ያ ምንድነው እሺ እንደው ግልጽ ባረጋላችሁ ይሄንንም መጽሐፍ ተጻፈ ነው የሚባለው። እና በሳቸው ጊዜ መጽሐፍ ተጻፈና እሳቸው በማይፈልጉት እምነት ዙሪያ የሆነ ስድብ ነገር ሆኖ ተጻፈ። ከዛ በኋላ የዛ የእምነት አባቶች ሄደው ወደሳቸው አቤቱታ አቀረቡ። አቤቱታ ሲያቀርቡ እኛ እንደዚህ ብለን ተሰደብን እና እንዴት እናድርግ? እኛ በአገራችን ላይ በመንኖርበት ምንም ሳንነካ እንዴት እንደዚህ ተብለን እንሰደባለን? ስለዚህ እንዲህ አይነት ብሎ ይሄም እንደዚህ አይነት ሰው መጽሐፍ ጽፏል። ስለዚህ እኛ ይሄን ነገር ላለማየት ላለመስማት ስደት እንሄድ ወይ አገራችን ጥለን እኛ የት እንሄድ ብለው አቤቱታ አቀረቡ ነው የሚባለው ለቀዳማዊ ኃይለ ሥላሴ። እና ቀዳማዊ ኃይለ ሥላሴ ስልጣናቸውን እንዲጋፉባቸው ነው የማይፈልጉና
ወይም ደግሞ እሳቸው ካስቀመጡት ሊሚት የስልጣን ሊሚት በላይ እንዳይሄዱ ነው የሚፈልጉት እንጂ አንዱ ሰው አንዱን ሰው ተሳድቦ በስድብ በጥላቻ አይነት መንገድ አይደለም ነገሮችን ማኔጅ ማድረግ የሚፈልጉት ወይም ሰው እንዲሰዳደብና ስርዓተኛ አርበኛ እንዲሆን አይፈልጉም ነበር። ያ በመሆኑ ምንድነው ያደረጉት? ዲፕሎማሲ እዛ ላይ እንዳለ የተጻፈውን መጽሐፍ በውድ ዋጋ ገዝተው ሰበሰቡት ነው የሚባለው። እና በውድ ዋጋ ያንን የስድብ መጽሐፍ ገዝተው ሰብስበው ያንን መጽሐፍ ያቃጥሉት ይቅበሩት። እንግዲህ ያው በወቅቱ የነበሩት ሰዎች እንትን ይበሉ። ኤኒሃው ግን መጽሐፉ ገበያ ላይ እንዳይውል ገበያ ላይ የወጣውንም የተወሰነውን ኮፒ ሰብስበው ከጥቅም ውጭ እንዲሆን አድርገው ምላሽ ሰጥተዋል ማለት ነው። ይሄ በአገር ውስጥ ያደረጉት የዲፕሎማሲ እና በመግባባትና ከህዝባቸው ጋር በመግባባት ለመኖር ያደረጉት ጥረት ነው ማለት ነው። እና ይሄንን አፕሪሼት አደርጋለሁ። ይሄንንም እንደ ዲፕሎማሲ ችሎታቸውን እንደ አንድ ፖዚቲቭ ነገር እንወስደዋለን ማለት ነው። እና ከመነሻው ነው እንደው መተዋወስ ያለብን ላይክ ሼር ማድረግ ማለት ነው። እና ላይክ አርጉ፣ ሼር እያደረጋችሁ መልእክታችን ለብዙ ሰው እንዲደርስልን ማለት ነው። እንደገና ደግሞ ኮሜንት ካላችሁ ደግሞ ጉዳዩ እንግዲህ ቀላል አይደለም እና መልእክት ካላችሁ ጥያቄም ይሁን አስተያየት ደግሞ አስፍሩልኝ። ኮሜንታችሁ የግድ የኔን ሀሳብ በመደገፍ ብቻ አይደለም፣ የኔን ሀሳብ የሚደግፍ ሊሆን ይችላል ወይም ደግሞ ለየት ያለ ሀሳብም ሊሆን ይችላል። ብቻ ያላችሁን ሀሳብ አስፍሩልኝ። እኔም ከእናንተ ለመማር ዝግጁ ነኝ። ማስተካከል ያለብኝም ካለ ለማስተካከል ወይም ደግሞ ማብራራት ያለብኝ ነገርም ካለ ለማብራራት ምክንያቴን የበለጠ ግልጽ ለማድረግ ማለት ነው። እና ኮሜንት እንድታስቀምጡልኝ ትብብራችሁን ጠይቃለሁ። ያው ሰብስክራይብ ያላረጋችሁም ሰብስክራይብ አርጉ፣ እሱንም እንተዋወስ። እና ውድ ተከታታዮቼ አሁን እንግዲህ ወደዚህ ወደ ፈራነው ቶፒክ እየገባሁ ነው። እና ይሄ ዲስትራክቲቭ ሜንቶርሺፕ ነውና ቶፒካችን። በዛ ላይ እንግዲህ እኔ መቼም ጥግ ድረስ ሂጄ በጣም ግልጽ አድርጌ ማስቀመጥ ስለምፈልግ ነው ነገሩ። እንግዲህ እንደሌላው ሰው ሸፋፍኜ ምናምን እንደዚህ ጄኔራል የሆነ ነገር አስቀምጬ አይደለም መሄድ የምፈልገው። እና በዚህ በሀገራችን በደረሰው ችግርና ሰቆቃ ላይ እነማን ናቸው በዚህ ቁጥር 1 ቁጥር 2 ቁጥር 3 ብለን ልንጠቅሳቸው ወይም ከዛም በላይ ያለፉ የሆኑ ሰዎች በዚህ በሀገራችን ላይ በደረሰው ችግር በደረሰው ጦርነት፣ ግጭት፣ ይሄ ሁሉ እልቂት፣ ይሄ ሁሉ ግፍና ሰቆቃ፣ ይሄ ሁሉ በህዝብ ላይ የደረሰ ችግር፣ የኢኮኖሚ ችግር፣ ይሄ ሁሉ ነገር ለመድረሱ ምክንያት እንደማን ናቸው ሲባል እንግዲህ ሰው ሰራሽ ችግሮች ብዙ ተከስተዋልና ግንባር ቀደም የሚጠቀሱ ሰዎች አሉ በሀገራችን ሁኔታ ላይ። እንግዲህ ሀገራችን ከምንም በላይ የአመራር ችግር ነው ያለባት፣ የሊደርሺፕ ችግር ነው ዋናው ኮዝ የሚል ነገር ያው ሁሉም ባለሙያዎች ይጠቅሱታል። ግን የሊደርሺፕ ችግር ከተባለ በኋላ ስፔሲፊክ አድርጎ ማስቀመጡ ላይ ግን ከሰው ሰው ይለያያል። እና እኔ መሀል መንገድ ላይ አይደለም የሚጀምረው። ለዚህ ችግር መንስኤ ነው ብዬ ያሰብኩትን ነገር በተለይም ከ100 ዓመት ወዲህ ያለውን ነው የማቀርብላችሁ ብያችኋለሁ። እና በዚህ መሰረት አሁን የምጀምረው እንግዲህ ቁጥር 1 ብዬ ልጀምር ነው። ቁጥር 1 ብዬ ስጀምር ያው ባለፈው ነግሬያችኋለሁ። እንግዲህ የሳይኮሎጂና የሳይንስ ሰዎች ምን ጊዜም ከፖዚቲቭ ነው የሚጀምሩት። ስለ ኔጌቲቭም ለማውራት ከፖዚቲቭ ነው የሚጀምሩት። እና አሁን እነዚህ ዲስትራክቲቭ ሜንቶር ናቸው ብዬ ያልኳቸውን ሰዎች አንደኛ እንደዚህ ከነ ምክንያቱ ያልኩበትን ምክንያት ጭምር ሳቀርብላችሁ፣ መጀመሪያ ግን በነዛ ሰዎች ላይ ደግሞ 100% እንዲህ ናቸው ለማለት አይደለም። የሰው ልጅ ምንም አይነት ክፉ ሰው ቢሆን የተወሰነ ደግሞ መልካም ነገር ይኖረዋል፣ ሰው ነውና። ስለዚህ ሰው ደግሞ ክቡር ነው። ስለዚህ በዚህ መልኩ አንዳንድ ያየሁትን መልካም ነገር ሁሉንም ባይሆን መልካም ነገራቸውንም ለመጥቀስ ሞክራለሁ። ከዛ ቀጥዬ ግን ዋናው ቶፒክ ደግሞ አጥፊነታቸው ነው። ያንን ደግሞ ለመጥቀስ ሞክራለሁ ማለት ነው። ስለዚህ ሀገራችን አሁኑ ሰዓት ለተከሰተው እልቂት፣ ለተከሰተው ግፍና ሰቆቃ፣ ሀገራችን ለደረሰችበት ከባድ ችግር
ያው መንስኤ ናቸው ወይም ሩት ኮዝ የሆኑ ሰዎች ናቸው ብዬ ከያዝኳቸው አሁን ስለ ሰዎች ነው የማወራው፣ ስለ ሊደርሺፕ ስለ አመራር ሰዎች ነው የማወራው። ከያዝኳቸው ሰዎች ውስጥ ማለት ነው በአንደኛ ተራ ቁጥር ሀገራችን ለደረሰችበት ለዚህ ችግር በአመራር ደረጃ ከነበሩት ከመቶ ዓመት ወዲህ ካሉ ሰዎች በአንደኛ ደረጃ ብዬ የያዝኳቸው ሰው ሊገርማችሁ ይችላል፣ ግን ብዙ እንዳይገርማችሁ ምክንያቴን በኋላ አስቀምጣለሁኝ። እንደዚህ በአንደኛ ደረጃ በጣም ችግር ፈጣሪ ሩት ኮዝ ናቸው ብዬ የያዝኳቸው ሰው ወይም ዲስትራክቲቭ ሜንቶር ቀዳማዊ ኃይለ ሥላሴ ናቸው። እና ቀዳማዊ ኃይለ ሥላሴን ዲስትራክቲቭ ሜንቶር ብዬ ሳስቀምጥ ግን ከዛ ወደ ዲስትራክቲቭ ወዳልኩበት ምክንያት ከመሄዴ በፊት ስለሳቸው ያለኝን ፖዚቲቭ ነገርም ማስቀመጥ ፈልጋለሁ። እኔ ይሄ መጽሐፍም ባይሆን ታሪካዊ ነገር ማለት ነው። ስለዚህ እይታዬ ዝም ብሎ እንደው በድፍኑ እንትን የተባለ ሳይሆን በጥላቻ መልክ የተቀመጠ ሳይሆን ምክንያታዊ ሆኜ የማስቀምጥ መሆኔን እንድታዩና እሳቸውም ላይ ያለውን ፖዚቲቭ ነገር ጠቅሼ ከዛ ወደ ኔጋቲቭ ይሄዳለሁ ማለት ነው። አሁን ፖዚቲቭ ነገሮች ቀዳማዊ ኃይለ ሥላሴ ያው እንደ ሰው መቼም አንዳንድ ፖዚቲቭ ነገር አላቸው። ምንም ይሄ ጥያቄ ውስጥ የሚገባ ነገር አይደለም። እና ምን ነገር ጥሩ ነገር አይተሻል ብትሉኝ ሁሉን ላልጠቅስ እችላለሁ፣ ግን የተወሰኑትን ልጥቀስላችሁ። አንደኛ ነገር ምንድነው? ቀዳማዊ ኃይለ ሥላሴ በባህሪያቸው የተረጋጉ ሰው ነበሩ። ማለት ችኩልነት ወይም እንደዚህ ክልፍልፍ አይነት ባህሪ የማይታይባቸው የተረጋጉ ሰው ነበሩ። እና ያው ከላይ በመናያቸው ነገር እንግዲህ የውስጥ ባህሪያቸው ሌላ ነገር ሆኖ ግን ከላይ በመናያቸው ግን ባህሪያቸው ትህትና ነበራቸው። ትሁት ሰው ናቸው። እንዲሁ ሲታዩ የሆነ ቁጡነት ወይም አግሬሲቭነት የሚባል ነገር ወይም ብስጩነት አይነት ነገር የሚታይባቸው ሰው አልነበሩም። እና ይሄ ባህሪያቸው ለብዙ ነገር ተግሟቸዋል ብዬ አስባለሁ። ምክንያቱም አሁን የስነ ልቦና ባለሙያዎች ምን ይላሉ መሰላችሁ? አንድ ሰው ወደ ከፍታ ቦታ ለመድረስ አሁን በኢኮኖሚም ሊሆን ይችላል፣ በስልጣንም ሊሆን ይችላል፣ ወይም በማህበራዊ ኑሮ ከፍታ ቦታ ላይ ለመድረስ ወይም በሙያ ነክ ነገር ከፍታ ነገር ላይ ለመድረስ ብዙ ጥረቶች ይጠበቁበታል፣ ለስኬት ማለት ነው። ቢያንስ 7-8 እንደው አሳጥረን እንኳን ብንጠራው በዛ ደረጃ የሚጠበቁበት ነገሮች አሉ። ከዛ በኋላስ አንድ ሰው አንዴ ከፍታ ቦታ ላይ ወይም ደግሞ ያው የተመሰከረለት በጣም ጥሩ ስራ ይሰራ ተብሎ ኢቭን በስልጣን ወይም ደግሞ በስልጣኑ ወይም ደግሞ በኢኮኖሚው ከፍተኛ ደረጃ ላይ ቢደርስ ያንን ከፍታውን አስጠብቆ ለመቀጠል የሚያስችለው ግን አንድ ነገር ነው። እሱ ምንድነው? ካራክተር ይባላል ወይም ባህሪ በከፍታ ቦታ ላይ ለመቆየት የሚያስችለው እሱ ነው። የሰው ልጅ ባህሪው ጥሩ ስለሆነ ብቻ ከፍታ ቦታ ላይ አይወጣም። ግን ዋንስ በመሰላለም ይውጣው በድልድይም ይሻገረው ወይም በሃርድ ወርኩ በሆነ መንገድ ይድረስበት ያንን ከፍታውን ለማስጠበቅ ግን ለረጅም ጊዜ እንዲቆይለት ለማድረግ ካራክተር ወይንም መልካም ባህሪ ያስፈልገዋል። እና ቀዳማዊ ኃይለ ሥላሴ የነበራቸው መልካም ባህሪ ወይም የተረጋጋ አይነት ሰው መሆን ስልጣናቸውን ለረጅም አመት ለማስቀጠል ከረዳቸው አንዱ ነገር ውስጥ ነው ማለት ነው። ሌላው ኔጋቲቭን ትቼ ይሄ የባህሪያቸውን ሁኔታ አፕሪሺየት ማድረግ ፈልጋለሁ። እናንተም አፕሪሺየት ታደርጋላችሁ ብዬ እገምታለሁ። አንደኛው ይሄ ነው፣ መልካም ስራቸው ማለት ነው፣ መልካም ነገራቸው። ሶስተኛው ደግሞ የነበራቸው አዎንታዊ ነገር ወይም ብቃት ብዬ በወስደው አዎንታዊ እንኳን ለማለት ይከብደኛል። ምክንያቱም ለአዎንታዊ ነገር ብቻ አልተጠቀሙበትም። በአብዛኛው ለኔጋቲቭ ነገር ነው የተጠቀሙበትና ያው ሀገራችን አሁን ለደረሰችበት ነገር ያበቃ ነገር በመሆኑ ነው። ምንድነው እሱ እሳቸው የራሳቸውንም ስልጣን ለመጠበቅ ይሁን ወይም ደግሞ ባካሄዳቸው ላይ ስማርት የሆነ አካሄድ ነበራቸው። ቀዳማዊ ኃይለ ሥላሴ ስማርት ነበሩ። ግን ያው ሁላችንም የሚያስማማን ምን ነገር አለ? ስማርት የሆነ ሰው ሁሉ ፖዚቲቭ ነገር ያስባል ወይ ብንል አይደለም። እሱ አንድ ሰው ስማርት ሆኖ
ፖዚቲቭ ማይንድ ሴት ከሆነ ያለው ወደ ጥሩ ነገር ነው የሚያደርገው። ኔጋቲቭ ማይንድ ሴት ከሆነ ደግሞ ወደ ሰውን ወደሚጎዳ ነገር ነው ያደረገው እና የሳቸው ስማርትነታቸውን ወይም ደግሞ ያንን ብቃታቸውን ለዘለቄታዊ ሰላም ለህዝቡ ለዘለቄታዊ ልማት ለዘለቄታዊ ፍትህ ሳይሆን የተጠቀሙበት በሌላ ቆይቶ ሊፈነዳ በሚችል ነገር ላይ ነው የተጠቀሙበት እንጂ እሳቸው ያው ስማርት እንደነበሩ ወይም ክሪቲካል ቲንኪንግ ቸው ሃይ ሌቭል የነበሩ ሰው እንደሆኑ ምንም ጥያቄ ውስጥ የሚገባ አይደለም። ይሄንን እንደ ሶስተኛ ግን እንደ ችሎታ የሚወሰድ ነገር ስለሆነ በዛ መልኩ እናየዋለን ማለት ነው። አራተኛው የቀዳማዊ ኃይለ ሥላሴ በአዎንታዊ ገጽታ የሚገለጸው ችሎታቸው ምንድነው? የአፍሪካ አንድነት ድርጅት መስራች መሪዎች ውስጥ አንዱ ናቸው እና ቀዳማዊ ኃይለ ሥላሴ አፍሪካውያንን በማስተባበር ረገድ ቀናኢ ነበሩ እና ይሄም እንደ አንድ ፖዚቲቭ ነገር የሚወሰድ ነው ወይም አዎንታዊ ነገር እና የቀዳማዊ ኃይለ ሥላሴ አራተኛ ጥሩ ነገር ብዬ የማቀርብላችሁ ማለት ነው። ሌላውና አምስተኛው ደግሞ በፖዚቲቭ መልኩ የምናነሳው ነገር ምንድነው? ያው እንደምናውቀው ቀዳማዊ ኃይለ ሥላሴ ያው ከ40 ዓመት በላይ ነው በመሪነት የቆዩት እና ያን ያህል ጊዜ መቆየታቸው ተፈላጊነት ባይኖረውም በሀገራችን ደግሞ በዛ የቆይታ ዘመናቸው በጣም ከባድ ችግር አዳፍነው ያለፉ መሪ ቢሆኑም ነገር ግን እዚህ ላይ አንድ ፖዚቲቭ ትልቅ ፖዚቲቭ ነገር አላቸው። ወይም አንድም ብቻ ላይሆን ይችላል በውስጡ ብዙ ነገሮችን ሊይዝ ይችላል። ግን ጠቅለል አድርጌ ሳቀርብላችሁ በአገዛዝ ዘመናቸው ወይም በሳቸው ሬጅም ጊዜ ሰላምን አስፈላጊ የኖሩት እንደገና ደግሞ የስርዓት እንግዲህ ሰላም አለ ማለት ደንብና ስርዓት ደግሞ ተከብሮ ነው የኖረው እና በሳቸው ዘመን ጊዜ ያው አብዛኛው ሰው በቃ የሀገራችን ህዝብ የህግና ደንብን ያከብራል። ኢቭን እንኳንስና የመንግስትን የእድር ደንብና ህግም የሚያከብር ህዝብ ነው እና ያ ነው እና በሳቸው ጊዜ ደግሞ ያው ህግና ደንብ ተከብሮ ነው የቆየው። ሰላም ሰፍኖ ነው የቆየው እና ህዝባቸውን በሰላም እና ስርዓትን በተጠበቀ መልኩ አስጠብቀው ነው የመሩት ማለት ነው ወይም መርተዋል። ስለዚህ ይሄ አንዱ ኳሊቲያቸው ነበር የቀዳማዊ ኃይለ ሥላሴ ዘመን ማለት ነው። ስለ ቀዳማዊ ኃይለ ሥላሴ በአዎንታዊ መልኩ ከያዝኳቸው ነጥቦች የመጨረሻ አድርጌ ያስኩት አሁን ከዚህ በላይ እናንተ ልትዘረዝሩ ትችላላችሁ። እኔ ግን አትሊስት የራሴን የተወሰነ ነገር ላስቀምጥ ብዬ ነው እና የስድስተኛ እና የመጨረሻው አድርጌ ያስኩት ምንድነው ቀዳማዊ ኃይለ ሥላሴ የቤተ መንግስት አያያዛቸው እንደዚሁ ምንድነው ወቅቱን የሚመጥን እንደገና ደግሞ ሰረሞኒያል የሆነ አያያዛቸው። ቤተ መንግስት እንግዲህ የተለያየ አይነት አስተዳደር ሊኖር ይችላል። በዛን ጊዜ የነበረው የንጉሳዊ አገዛዝ ነው። በዛ መልኩ የአያያዛቸው ማለት ሰረሞኒያል ስል ፕሮሲጀራል የሆኑ የቤተ መንግስት አይነት አካሄዶች በጥሩ ሁኔታ ይተገበሩ ነበር። እንግዲህ ከተጻፉ መጽሐፎች በኢንተርቪው የሳቸው ቤተሰቦችም ሌሎችም ሲናገሩ እንደምንሰማው በጣም ስርዓቱን የጠበቀ ነው ቤተ መንግስቱ። እንደገና ደግሞ ያን በመሆኑ ደግሞ በህዝቡም ውስጥ የዛ አይነት ነገር ነበረ። ይሄ ደግሞ ሰላምን ማስጠበቅ ስርዓትን ማስጠበቅ ይሄ ደግሞ ትልቅ ኳሊቲ ነው እና በፖዚቲቭ የምናየው ነገር ይሆናል ማለት ነው። እና ደግሞ ይሄ ስርዓትን ማስጠበቅ ቤተ መንግስቱ ላይ ብቻ የሚቀር አይደለም፣ ወደ ህዝቡ የሚወረደ ነው ማለት ይቻላል። እኔ እንግዲህ እሳቸው ከስልጣን ሲወርዱ ብያቸዋለሁ በ66 የ9ኛ ክፍል ተማሪ ነኝ። እንግዲህ ከዛ በፊት የነበረውን እንትንን በልጅነት ግን የማስታውሰው ነገር ምንድነው ህዝቡ ውስጥም የህግ የበላይነት የሚባለው ነገር የህግ የበላይነት ሴትመንቱ በህዝቡ ውስጥም ሰርጾ ነበር ማለት ይቻላል። እና ይሄንንም የምለው ምንድነው ለምሳሌ እንደው የሆነ
ጥል ሲፈጠር የሆነ ግርግር እንኳን ሲፈጠር አንድ ሰው በህግ አምላክ ካለ በቃ ሰው ቀጥ የሚያደርግበት ሁኔታ ሁሉ ነበረ። በህግ አምላክ አንዳንድ ሰዎች እንደውም ጮክ ብለው በባንዲራው አምላክ ምናምን ይላሉ። ለምሳሌ ማለት ነው ትዝ ከሚለኝ ነገር ማለት ነው። እና በዛ ሰዓት የህጉን እንትን የማለት ሁኔታ አንዳንዶችም የእሳቸውንም ስም እየጠሩ ነው ያን ማለት ብዙም ጥሩ አይደለም ብዬ ነው እንጂ የእሳቸውንም ስም እየጠሩ በዚህ አምላክ ይላሉ። እና በህግ አምላክ በባንዲራው አምላክ እንደዚህ የሚባለው ነገር ህዝቡ ውስጥ ምን ያህል ትምህርት ቢማርም ባይማርም ግን የህግ የበላይነት ሴትመንቱ እንዳለ የህግ የበላይነት መኖር እንዳለበት የሚያምን ማህበረሰብ ነበር ማለት ነው። እና በዛ ሰዓት እንግዲህ ችግሮች ግን የሉም ማለት አይደለም። እኔ የማስታውሰው ሽፍታ ምናምን የሚባል ነገር ነበረ በዛ ሰዓት። ለምሳሌ ራቅ ያለ መንገድ ሲኬድ መንገድ ላይ አስቆመው በግሩፕ ሆነው እንደዚህ መኪና መዝረፍ ወይ እንደዚህ አይነት ነገር አለ። ግን የታወቁ ቦታዎች አሉ። እንደዚህ አካባቢዎች የሽፍታ ሀገር ነው ይባላል። ሽፍታ አለበት እንደዚህ ነው ይባላል። ንግድ ሲሄዱም ሰዎች የዚህ አይነት ችግር ያጋጥም ነበረ። ግን ሂር ኤንድ ዜር ናው ኤንድ ዘን የሚሆን አይደለም። አልፎ አልፎ የሚከሰት ነገር ነው የነበረ እና ግን ከዛ ውጭ ግን ይሄ በህግ አምላክ የሚለው እኔ በማውቀው ምንም አንድ አካባቢ ነው የማውቀው። ግን ዝም ብዬ ሳየው ሴትመንቱ በሀገሪቱ ዳር እስከ ዳር ባለው ሁኔታ ሁሉ ህግ ሞር የሚከበርበት ሁኔታ ነበረ። በእርግጥ ህጉ ፍትሃዊ ነበር። ምን ያህል ፍትሃዊ ነበር እሱን እንግዲህ ያው የሚያጠያይቅ ነገር ነው የሚሆነው። ህጉ ላይ ትንሽ ዲስክሬት የሚያደርገው ነገር ነበር። ህጉ ላይ ኢንክሉሲቭ የማይሆንበት ሁኔታ ነበር። ህጉ ላይ ኢኮኖሚያዊ ወይም ምጣኔ ሀብታዊ ፍትህ የሚያሳጣ ነገር ነበር። ህጉ ላይ ማህበራዊ ፍትህ የሚያሳጣ ነገር ነበር። እነዚህ ሁሉ ነገሮች አሉ። ግን የወጣው ህግ ግን መከበር እንዳለበት ሰው አንዱን በግለሰብ ደረጃ በሲስተም ደረጃ ነው ችግሩ የነበር እንጂ በግለሰብ ደረጃ አንዱን መበደል እንደሌለበት ፍትህ መኖር እንዳለበት ግን ሰው የዚህ አይነት የፍትህ ሴትመንቱ ወይም ደግሞ የህግ የበላይነት ሴትመንቱ ነበረ። በስርዓት አልበኝነት የሚነዳ ነገር የለም። እነዛም ያልኳቸው ሽፍቶች ለይቶላቸው ወጥተው በእንትን የሚያደርጉ ናቸው እንጂ እንዲሁ በየአካባቢው የሆነ የስርዓት አልበኝነት ነገር አይደለም የሚታየውና ይሄ ስነ ስርዓት ወይም ስርዓት ባለው ሁኔታ መመራት ከቤተ መንግስት ጀምሮ በህዝቡ ውስጥም የሰረጸበት ሁኔታ የሚታይበት ሁኔታ ነበር ማለት ነው። እና ያው በሰላም ለማስተዳደራቸውም አንዱም እንትን ይሄ ነው እና ይሄ ደግሞ በኃይለኝነት እንደዚህ በኃይል እንትን ሳይሆን በጥበብ ነው የያዙት። እና ያው እንግዲህ ዊዝደም እንደነበራቸው ምንም ጥያቄ ውስጥ የሚገባ ነገር አይደለም። እና ምንድነው ምንም እንኳን ህጉ ያው ዲስክሪሚኔት የሚያደርጋቸው ሰዎች አሉ። በቀደም ስላሴ ጊዜ የነበረው ህጉ ራሱ ዲስክሪሚኔት የሚያደርግ ህግ ነበረው እና ምንም በቦታው ላይ ስንደርስ የምናየው ነው የሚሆነው በጣም እና በመሬት ጉዳይ ላይ በአንዳንድ ጉዳዮች ላይ በማህበራዊ ጉዳይ ላይ በብዙ ነገሮች ላይ ህጉ በራሱ በጣም ዲስክሪሚኔት የሚያደርግ ሰዎችን የሚለያይበት ሁኔታ ነበረ። ግን ምንድነው አሁን የዋናው ነጥብ ስርዓት አልበኝነት የተስፋፋበት ጊዜ አልነበረም። ስርዓት የተወጡ ህጎች የሚከበሩበት የሚፈጸሙበት ሁኔታ ነበር እና ያም ደግሞ በሰከነና በተረጋጋ ሁኔታ የሚሄድበት ፍሎው የሚያደርግበት ሁኔታ ነበር ለማለት ነው። በፖዚቲቭ መልኩ የወሰድኩት ማለት ነው። ይሄንን ስል የህግ የበላይነትን ሰውን መበደል የሌለበት መሆኑን ከበፊትም ጀምሮ ያው የሰው ልጅ እሴት ነው፣ ተፈጥሯዊ እሴት ነው ማለት ይቻላል። ፍትህ ማለት የሰው ልጅ ተፈጥሯዊ ቫልዩ ነው ማለት እንችላለን። ምክንያቱም የሰው ልጅ በፍትህ መኖር እንዳለበት መብቱ ተጠብቆለት ሰብአዊ መብቱ ተጠብቆለት
የአካሉ ደህንነት በህይወት የመኖር መብቱ ንብረት የማፍራት መብቱ ተጠብቆለት መኖር እንዳለበት ይሄ ተፈጥሯዊ ግንዛቤ ነው። ማንኛውም ሰው የሚገነዘበው ነገር ነው። በዚህ ጊዜ መጣ በዚህ ጊዜ ሄደ የሚባል ነገር አይደለም። በህዝቡ ውስጥ ምን ጊዜም አለ። ግን ሁኔታዎች ሲቀያየሩ የሚመጡ ደግሞ ጎጂ ልምዶች አሉ። ከአንድ ስርዓት ጋር ከአንድ ሁኔታ ጋር ተያይዘው የሚመጡ ነገሮች አሉና ፖይንቷ ምንድናት? በዛን ጊዜ ህግ ይከበር ነበር ማለት ነው እንጂ አሁን ፍትህ ሰፍኗል ማለት አይደለም በዛ ዘመን። እና ምንድነው በዛ ዘመንም ቢሆን እንደውም ትልቁ እንደው ነገር ያመጣዋል ነውና ያለ ቦታውም ቢሆን ትልቁ ነገር ምንድነው ንጉሱ ወይም ቀዳማዊ ኃይለ ሥላሴ ትልቁ የጣሱት መብት ምንድነው? የየአካባቢውን የራስን በራስ የማስተዳደር መብት ነው ያነሱት። እና በዛ አካባቢ ከሳቸው በፊት የነበሩ ነገስታት ሁሉ ከአረጉት በላይ ነው። በስልት ነው ግን እሳቸው የተጠቀሙት በስልት ነው። ግን አገሪቱን ጫፍ እስከ ጫፍ ጠፍንጎ የሚይዝ የአስተዳደር ስርዓት ነው የዘረጉት። እና ምንድነው ያ የአስተዳደር ስርዓት የተማከለ የአስተዳደር ስርዓት ነው። የተማከለ የአስተዳደር ስርዓት ማለት አህዳዊ ስርዓት ነበረ። አህዳዊ ነው፣ አንድና አንድ ነው ስርዓቱ። እሳቸው ያሉት የሚያሳዩት መንገድ ብቻ ነው። የአካባቢው ማህበረሰብ የራሱን እሴትና የራሱን ቫልዩ ጠብቆ የመሄድ ፍላጎት ያለው ህዝብ ወደ ፖዚሽን አይመጣም፣ ወይም በሀገሪቱ ጉዳይ ላይ የመወሰን መብት የለውም። አሁን እዚህ ላይ ምን ላይ ናት ጉዳዩ ያለች? ስልጣን ላይ ናት ያለችው ነገሯ። ስልጣን ላይ ምን ጊዜም በጣም የተማከለ ስልጣን አህዳዊ ስርዓት። ይሄ አህዳዊ ስርዓት የሚባለው ምንድነው? አንድና አንድ ማዕከላዊ መንግስት ከሚያስቀምጠው ውጪ ያልተማከለ አስተዳደር የለም። ለምሳሌ አሁን ወደ ፌደራሉ ሲስተም ስንመጣ ማለት ነው ከሳቸው በፊት ከንጉሱ በፊት የነበሩት ኢቭን ነገስታት በተወሰነ ደረጃ ያልተማከለ አስተዳደርን የሚያራምዱበት ሁኔታ ነበረ። ማለት በተወሰነ አካባቢ ያሉ አስተዳዳሪዎች፣ የአስተዳደር መዋቅሮች፣ ሱልጣኔቶች እንደዚህ እየተባለ የየአካባቢው ማህበረሰብ በራሱ እየተዳደረ ለማዕከላዊ መንግስት የሚገብርበት ሁኔታ ነበር። ግን የአካባቢ ህጎችና የአካባቢ የአሰራር ሲስተም የንግዱ ሲስተም እንደተጠበቀ ሆኖ ማለት ነው። የመሬት ስሪቱም እንደዛው ሆኖ ግን በእሳቸው በቀዳማዊ ኃይለ ሥላሴ ጊዜ ግን ያው የነበረው ሁኔታ ይታወቃል። ያው ፍጹም የሆነ አህዳዊ ስርዓት ነው የዘረጉት። በጣም ክብደት ያለው ነገር ነው የነበረ ማለት አሁን ላለው በተለይ አሁን ላለው አመርቀዘው እየቆየ የሚያመረቀዝ ነገር ነው ተክለው የሄዱትና እስካሁን ድረስ የውትርምስ ውስጥ የከተተን አይነት ነገር ነው መሰረት ጥለው ያለፉት ማለት ነው። እና በህዝቡ በኩል እንኳንስ የመንግስት ህግ በፊትም ቢሆን አሁንም ቢሆን እንኳንስ የመንግስት ህግ ማለት የተጻፈ የጸደቀ ህግ ቀርቶ የድር ህግ የማህበር ራሱ ያወጣው ህግ ወይም ደግሞ በእንደዛ መልኩ ያለው እንኳን በጣም የሚከበርበት ሁኔታ አለ። ይሄ የሰው ልጅ የተፈጥሮ ባህሪው ነው ያለውን የተስማማበትን ቃሉን መጠበቅ እንደዚህ አይነት ነገሮች የሰው ልጅ ያለ ነው። አሁን ያለው ግን ደግሞ ትልቁ ችግር ምንድነው? እዚህ ኮንስፓይሬሲው ጋራ ተያይዞ ይሄ ኮንስፓይሬሲ የሚባለው ያው ነግሬያቸዋለሁ። እንግዲህ መቼም በቀዳማዊ ሥላሴ የተጀመረው በእኛ ሀገር እሳቸው ፊት የነበረው ሁሉ በግልጽ አውጀው ነው። ሌላ ችግርን ቢፈጥሩ በግልጽ አውጀው ነው እንጂ በውስጥ ለውስጥ እንደዚህ ከላይ ሌላ እየተናገሩ ከውስጥ ሌላ የሚሰሩበት ሁኔታ የለም። እና ኮንስፓይሬሲው የተጀመረው በቀዳማዊ ሥላሴ ነው። እና አሁን ያ ኮንስፓይሬሲ እያደገ መጥቶ ምን ሆነ ማለት ነው? ህጋዊነትንና ህገወጥነትን እያጣቀሱ መሄድ መጣ። ህጋዊ ነገር ነው ስታዩት፣ ግን ህገወጥ ስራ ይሰራል። በተቃዋሚውም በኩል እንደዛው ኢቭን በእንትን አካባቢ በስልጣን ላይ ያሉ የሚባሉ ሰዎች አካባቢም እንደዚህ አይነት ሁኔታዎች ይታያል በየአካባቢው ሄደን ስናይ። እና ይሄ ህገወጥና ህጋዊነትን እያጣቀሱ መሄድ ኮንስፓይሬሲው እና ይሄ ነገር በጣም አስቸጋሪ ነገር ነው ማለት ነው። እና ውድ ታዳሚዎቼ እንግዲህ የዛሬ ዝግጅታችንን እያገባደድን ነው። ለማጠቃለል ያህል ያው የዛሬ ርዕሳችን የነበረው ዲስትራክቲቭ ሜንቶርሺፕ ፓርት 4 ነው። ፓርት 4 እንግዲህ የሚያተኩረው ያው ዲስትራክቲቭ ሜንቶር ናቸው
ብዬ የለየኋቸው ሰዎች አሉ። እነዛን 1 2 3 እያልኩ ማቅረብ የጀመርኩበት ነው ማለት ነው። እና ዛሬ ያቀረብኩላችሁ የመጀመሪያው ነው እና እሱ ምንድነው ዲስትራክቲቭ ሜንቶር ናምበር 1 ቀዳማዊ ኃይለ ሥላሴ መሆናቸውን የሚገልጽ ነው መጀመሪያው። ከዛ ግን ያው ዲስትራክቲቭ ሜንቶር ናቸው ያልኩበትን ምክንያት ከማቅረቤ በፊት ብዬ የዛሬው ርዕስ ያተኮረው በምን ላይ ነው? የዛሬ ዝግጅታችን ላይ እስቲ በቀዳማዊ ኃይለ ሥላሴ አዎንታዊ ገጽታዎች ላይ እናተኮር የሚል ነው እና የሰሯቸው መልካም ስራዎችም ስላሉ እንደው 100% በጥፋታቸው ላይ ብቻ ከማተኮር የሰው ልጅ ጥሩ የሰራውን ካለ ለጥሩ ስራው እውቅና በመስጠት የሰራውንም መጥፎ ነገር በማስቀመጥ ከዛ ደግሞ እኛስ ምን ልንማር እንችላለን፣ ምንድነው ማስተካከል ያለብን የሚለውን ነገር ደግሞ ለማየት መሞከር ነው ማለት ነው። እና በአዎንታዊ ገጽታ ያነሳናቸው ነገር ምንድነው? ያው ቀዳማዊ ኃይለ ሥላሴ የተረጋጉ ሰው ነበሩ ማለት መልካም ባህሪ ያላቸው ከሚባሉ ሰዎች ውስጥ ናቸው። እንደዚህ ብስጩ እንደዚህ አይነት ሰው አልነበሩም። ሁለተኛ ደግሞ በውጭውም ዓለም ጋራ ጥሩ ዲፕሎማሲ ነበራቸው ወይም ዲፕሎማት ነበሩ። እንደገና ደግሞ የአገር ውስጥም ዲፕሎማሲ ነበራቸው። የአገር ውስጥም አንዳንድ ችግሮች ሁኔታውን አመጣጡን አይተው በስልት ለመፍታት የሚሞክሩበት መንገድ ነበረ። ሙሉ መብት ባይሰጡም ግን የሆነ አንዳንድ ችግሮችን የሚፈቱበት የውስጥ ዲፕሎማሲም ነበራቸው። እንደገና ደግሞ ማለት ስማርት ቲንኪንግ ነበራቸው። ማለት የዛ አይነት ነገሩን ለበጎ ነገር ብቻ ባይጠቀሙበትም ለክፋትም ለአጥፊነትም ይሄው መጥፎ ነገር አጥፊ ነገር ጠንስሶ ለመሄድ የተጠቀሙበት ቢሆንም ግን በጣም ክሪቲካል ቲንከር ከሚባሉ ሰዎች ውስጥ ነበሩ ማለት ነው። እንትኑ ደግሞ አራተኛው ደግሞ ያው የአፍሪካ አንድነት ድርጅት ደግሞ መስራች እና አስተባባሪ ሰዎች ውስጥ ናቸው። እሱም አንዱ የሚታወሱበት ነው በመልካም ገጽታ። እንደገና ደግሞ በሚመሩበት ጊዜ ደግሞ 5ኛ ነጥብ በሚመሩበት ጊዜ ደግሞ ሰላም ነበረ። ሰላሙን አስፍነው ነው የመሩት። በውስጡ ብዙ ችግሮች ቢኖሩም ግን ሰላም ባለው መልኩ ነው የረጉትና ያስተዳደሩትና ይሄ አንድ እንደ ትልቅ ኳሊቲያቸው የሚታይ ነገር ነው። ሰው ፍትህን ቢያጣም ግን ሰላምን ማግኘት ደግሞ አንድ ነገር ነው። ምክንያቱም ያው የሁሉም ሰው እኔንም ጨምሮ ማለት ነው ያው ከማንኛውም ነገር በፊት ሰላም ይቀድማል። ከፍትህም ከኢኮኖሚም ከማንኛውም ነገር በፊት ሰላም ይቀድማል። ግን አዎ ለሰላም መስፈን ደግሞ እነዚህ ነገሮች አስፈላጊ ግብአቶች ቢሆንም ግን ስለነዚህ ነገሮች ማውራት የሚቻለው ሰላም ሲኖር ነው እና በሰላም አስተዳድረዋል ማለት ነው። እንደገና ደግሞ የቤተ መንግስት አስተዳደራቸው ሴሬሞኒያል ፕሮሲጀራል የሆኑ ነገሮች ያ ነገር ደግሞ ከቤተ መንግስት ላይ ብቻ የቆመ ሳይሆን ወደ ህዝቡም የወረደ እንደሆነ እና ህዝቡ ያው በህግ አምላክ እንኳን ሲባል እንደዚህ ሲባል ያው የህግ የበላይነት በደንብ የሚስተጋባበት ሁኔታ ነበረ። ህጉ መቼም ሰው የሰራው ህግ ነው፣ ግን የሳቸው ህግ ደግሞ በጣም ትንሽ ክብደት ያለው መድሎና ማግለል ያለው ህግ ነው የነበረ። ግን ያም ሆኖ በህዝቡም ውስጥ ህግ ይከበር ነበር። በህግ አምላክ እንደዚህ ሲባል በጣም ይከበር ነበር። በእሳቸውንም ስም እየጠራ እንደዚህ አምላክ የሚል ሰው ነበረ። ግን ዞሮ ዞሮ ያው እኛ ያው አምላክ አንድ ነው፣ ፈጣሪ አንድ ነው። ቀኑንም የሚያነጋው ብርሃኑን የሚያመጣልን ቀኑ የሚመሸው የሚነጋው ወቅቶች የሚቀያየሩት የተፈጥሮ ነገሮች ሁሉ ምህዋራቸውን ጠብቀው የሚዟዟሩት የሰው ልጅ ዘር የሚቀጥለው የእንስሳቱም የእጽዋቱም ሁሉም ፈጣሪ የሆነው አምላክ አንድ ነው። ጊዜ አንድ ነው። የምን የዚህ የዛ የሚባል ነገር የለም። አምላክ አንድ ነው። ፈጣሪያችን አንድ ነው እና በዛ መልኩ ነው። ግን እኔ ማሳየት የፈለኩት ያው የህግ የበላይነትን መንፈስ በዛ ወቅት ለማስረጽ ችለው ነበር የሚለውን ነገር ነው ማሳየት የፈለኩት። እንግዲህ በዚሁ ላጠቃልል ሐሳቤን የዛሬ ዝግጅታችን ማለት ነው። እሺ ውድ የዘወትር ተከታታዮቼ፣ አዲስ የመጣችሁ እንግዶቼም ለአብሮነታችሁ በጣም አመሰግናለሁ።
ጥሩ ቆይታ እንደነበረን ተስፋ አረጋለሁ። እና እንግዲህ ያው እየጨረስን ስለሆነ ላይክ ማድረግ እንተዋወስ። ላይክ ያላረጋችሁ ካላችሁ ላይክ አድርጉ። መልእክታችን ደግሞ ለብዙ ሰው እንዲደርስ ሼር አድርጉ። ኮሜንት አስፍሩልኝ። ጥያቄና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ያው ሁሌም እንደምላችሁ ጥያቄውም አስተያየቱ በተለይ ይሄንን የኔን ሀሳብ በመጋራት ሊሆን ይችላል፣ ወይም ደግሞ ለየት ያለም ሀሳብ ካላችሁ አስፍሩልኝ። ሙቹዋል ለርኒንግ ነው፣ እንማማርበታለን። ያላየነው ያላስታወስነውም ነገር ካለ መተዋወሱ ጥሩ ነው፣ ሁላችንም በኩል እንደዛ ነው። ሌላው ደግሞ ያው ሰብስክራይብ ያላረጋችሁ በተለይ አዲስ የመጣችሁ ካላችሁ ሰብስክራይብ ማድረግ እንተዋወስ እያልኩኝ እንግዲህ ለሰጣችሁኝ ውድ ጊዜያችሁን ስለሰጣችሁኝ እጅግ በጣም አመሰግናለሁ። በያላችሁበት ሰላም ሁኑልኝ።